እንዲህ ብጭጭቅ እንዲያርጓት እንዲሰድቧት ያደረገው አንተ ነህ። እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለዚህ ይቅርታ ጠይቅ። እውነተኛ ንስሐ ከሆነ የምትፈልገው ለቤተ ክርስቲያን ተቆርቁረ ከሆነ እህታችን ሀናን ወይም ባምቢን ይቅርታ ጠይቃት። ምንም አላረገችም፣ ምንም አልበደለችም። ዶክተር ሀና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። እሸቱ መለሰ ይቅርታ ሊጠይቅ እንደሆነ እየገለጸ ይገኛል። እንደሚታወቀው ከሰሞኑን በባምቢ ሀበሻና በእሸቱ መካከል ከባድ የተባለ ግጭት ውስጥ መግባታቸው የሚታወቅ ነው። ታዲያ ባምቢ ሀበሻም ወጥተህ ይቅርታ ትጠይቀኛለህ፣ ካልሆነ ደግሞ የኔን ወላጆች ልጅ አልባ ይሆናሉ፣ ያንተም ልጆች ደግሞ ወላጅ አልባ ይሆናሉ፣ ማደርገውን እኔ ነኝ የማውቀው ስትልም ስታበቅ ነበር። ታዲያ አሁን ላይ በእናትሽ አንቺ ምድር ይስባችኋልና አይሰፋም። ምድር ተጠባለች። ተጠባው ለእናትሽ ነው። እናትሽ የምትገባበት ታጣለች። እስካሁን ብዙ ነገር ትችላል። ቤተሰቦች ለነሱ ስትይ ለእናትሽ ለምትወጃቸው አባትሽ ትልቅ ሰው ናቸውና በእናትሽ በቃ ለቤተሰቦችሽ ስትይ እነዚህ ላስተማርሻቸው ወንድሞች በጣም ያንቺን ነገርሽን የሚጠብቁ ነገ ብዙ ነገር እንደምታደርግላቸው ተስፋ የሚያደርጉ ተምረው ደግሞ ነገር ያንቺን ውለታ ለመመለስ የሚያስቡት ወንድሞችሽን ተስፋ አታስቆርጫቸው። ያነሳው ሐሳብ ግን ትክክል ነው። ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሐሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ፣ ሌላ ነፍሰ ገዳይም ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ እሸቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ የአጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም በእነሱ መስፈርት ማለት ነው። ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አዳልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እያመጣክ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው ጀስት በዛ አንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ምን ተስፋ አለው? የሚኖር እኮ ተስፋ አለው። ሁላችንም እግዚአብሔር ነው ተስፋችን። ነገ ትሻሻላላችሁ ብሎ ከተኛንበት የሚያነቃን በእድሜ ላይ እድሜ የሚጨምርልን እግዚአብሔር እሱ ነው ተስፋችን። የሞተ ምን ተስፋ አለው? ስላልሞተች መሰለኝ ያቺ ዝሙተኛዋ የተባለችዋ ሴት ክርስቶስ እግር ስር የተገኘችው። ይሁዳ ተንቀልቅሎ
ስለሞተ ነው ክርስቶስን ያጣው። 3 ቀን መጠበቅ አጥቅቶት ነው ኢየሱስ ያመለጠው። ስለዚህ ሟች ምንም ተስፋ የለውም፣ ቋሚ ግን ሁሌም ተስፋ አለው። ራሳቸውን ያጠፉ ልጆች ወላጆቻቸውን ብትጠይቃቸው ልጆቻቸው ባለጌ እንኳን ሆኖ በህይወት በኖሩ ነው የሚሉክ። ምክንያቱም በህይወት በመኖር ውስጥ ነገ ተስፋ አለ፣ ነገ ክርስቶስ ይመጣል፣ ነገ ታሪክ ይገለበጣል። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አይተናል። አሳዳጅ የነበሩ፣ ዝሙተኛ የነበሩ፣ ገዳይ የነበሩ የክርስቶስ ወንጌል ሰባኪ ሆነው ህይወታቸው ያለቀ። ህይወቱ ያላለቀ ሰው ሁሌም ተስፋ አለው። ባለጌም ቢሆን ምንም ይመለሳል። ክርስቶስ ተስፋ ሰጥቶ ቀን የጨመረለትን ሰው ግን እኔ ምን ቤት ነኝ እምገለው። ስለዚህ ይሄ ጎጂ ልማዳዊ ንግግሮችን ወሬ ለማሳመር ጨምረን መርዝ ነገሮችን ባንለቅ ጥሩ ነው። አንድ የምወደው ቃል አለ። ያየህብኝን ያላሳየህብኝ። እግዚአብሔር ያየውን ሰው አይቶ ቢሆን ኖሮ እግዚአብሔር ያየብንን ያወቀብንን ሰው አውቆ ቢሆን ኖሮ ምናልባት እንኳን አይደለም ከእግዚአብሔር ቤት ከእግዚአብሔር ደጅ ይቅርና ከሰዎች በር ላይም እንኳን ላንቆም እንችል ነበረ። ግን እግዚአብሔር እንደዛ አይነት አምላክ አይደለም። እግዚአብሔር የተገፉትን ካሉት በጎቹ ይልቅ የጠፋውን በግ የሚፈልግ ነውና የእግዚአብሔር ምሕረትና ቸርነቱ በህይወት ዘመኔ ሁሉ ያስደንቀኛል። እኛ ማን ሆነን ማን ላይ እንፈርዳለን? ማን ስለሆነን ማን ላይ ጣታችን እንጠቁማለን? እንደ እግዚአብሔር ያለ ማንም የለም። ከነ ኃጢአታችን የወደደን ካለ በጎ ምግባር እሱ ስለፈቀደ እንጂ ማንም ተገብቶት ብቁ ስለሆነ ስለተገባው ስለቻለ የእግዚአብሔርን መንግስት የሚወርስ የለም። በእግዚአብሔር ልክ ጽድቅ የለም። ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ባምቢን እያየው ነበር ሰሞኑንና ላይቭ ላይ መጨረሻ ላይ ቤተሰቤን ላስተዳድርበት ልኖርበት ያልችው ቪዲዮ አሳዘነችኝ በጣምና ግን ኖርማሊ ብዙ ኦፌንድድ የሆነው ትዳር እኮ ውድ ነገር አይደለም ምናምን በማለቷ ነውና እኔ አንድ ትዳሩን በጣም እንደሚወድ ትዳሩን እንደሚያከብር እዚህ ምድር ላይ ከተደረገለት ነገር ሁሉ ትልቁ ነገሩ ትዳሩ እንደሆነ ሰው ልንገራችሁ። እሷ ባለ ትዳር አይደለችም፣ ስለ ትዳር አታውቅም። ግን ትዳር እንዳይከበር እና ትዳር እንዲናቅ እያደረጉ ያሉት ራሳቸው ባለ ትዳሮች ናቸው። ባለ ትዳር ሆኖች የሚያደርገው እኔ ስንት ባለ ትዳር ይጽፍላታል እሷ። ለዛ ነው ትዳር የተከበረ ነገር መሆኑን ማወቅ ያልቻለችው ለዛ ሊሆን ይችላል። ስለዚህ ባለ ትዳር ሆነ እሷ ዲኤም ውስጥ ያለው ትዳርን አክብተ የልጆችና የሚስትን ፕሮፋይል አርገ ሌላ ሴት ጋር ምናምን ባትጥፍ ኖሮ እሷም ባለ ትዳር እኔ ጋር አይመጣም። እውነትም እንዴት ትዳር የተከበረ ነገር ነው ትል ነበር። ስለዚህ ትዳር የምናስከብረው እኛው ባለ ትዳሮች ነን። አንድ ትዳር ችንን በማክበር ሚስታችንን በመውደድ ባላችንን በመውደድ ልጆቻችንን አብሮ በማሳደግ ሚዲያ ላይ በደለኝ ገደለኝ እንዲያረጋት ደበደበኝ መሰዳደብ ምናምን ነው። አሁን በጣም ነው የሚያስፈራኝ። ኔክስት ጄነሬሽን እንዴት ነው ትዳርን የማይፈራው ሁላ እስክል በጣም ነው የሚያስፈራኝ። ትዳርን እንዲፈሩ እያደረግን ያለ ነው እኛው እራሳችን ባለ ትዳሮች ነን። ስለዚህ አቶ መለሰ ቤት አጥፍተ ሄደ አታቅም፣ ሰክረ ሄደ አታቅም፣ እሳቸው የማይወዱትን ነገር አድርገ ሄደ አታቅም። ንገረኝ እስኪ ቤተሰቦች አዝነውብህ ሄደ አታቅም። ግን ቤተሰቦች ቤት ተመልሰ ለመግባት አታፍርም። ምክንያቱም አባት ነው፣ ይመክርሃል። ጨጓራህን ካመመ ወተት ይሰጥሃል። ልጅ እባክህ ይሄ ነገር አይጠቅምም ይልሃል እንጂ ጀጅ እንደማያደርግ ስለምታቅ ክለብን ብታድር አባት ቤት ነው የምትገባው። መቼስ ጎረቤት ቤት ሄዳ አትገባም። እግዚአብሔር ሩቅ ያለ የሚያስፈራ የሃይማኖት አምላክ አይደለም፣ አባታችን ነው። አባ ብለን የምንጮህበትን የልጅነት ስልጣን ሰጥቶናል። ስለዚህ ልክ አቶ መለሰ አንተን ከመንገድ ላይ ጎትቶ ቤት አስገብቶ እንደሚመክር እየተጎተትኩኝ የሚሄደው እግዚአብሔር ጋር ነው። አባቴ ነው። የጠጡ ያጨሱ ዝሙት ሰራሽ ያላት ደጁ ላይ ሲያለቅሱ አስመሳዩ መጥቶ መቅደሱ የኔ ነው ሂዱ አለልን እሱ። እሺ እንራቅ እንጥፋ አባታችን ጋር አንቅረብ እሱኛን ሲጠራን አልመረጥም ሰበብ ጸሎት ተመልከቶ
ምን ላይ ቁጭ ብለሽ ማንን ታሚያለሽ? ጋሻ ያልክበት ኮሜዲያን እሸቱ መለሰ ለቪውና ለገንዘብ ብለው ልክ የሆኑ ኮንተንቶችን የሚሰሩ ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል። ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በምርዳት ስም ተከልሎ ስንት ህጻናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። ወደፊት ይተወዋል፣ ያሻሽለዋል አምናለሁ፣ ተስፋ አድርጋለሁ። እሸቱ መልእክቱ ላይ ሲናገር የ12 እና 13 ዓመት ህጻናት ይዛችሁ ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ የሰጣችኋቸው እንደሆነ ልብ ብላችኋል ብሎ ይጠይቃል። ዘፈኑን እንደመገሰጽ እና ለእናንተም አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፏቸው እናንተ ናችሁ። ይህ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህጻናትን ለቪው መበዝበዝ፣ ለገንዘብ መበዝበዝ ወይም መሸጥ ይባላል ብሎ ጥሩ ቃል አምጥቷል። በትክክል ድርጊቱን የሚገልጸው ቻይልድ ኤክስፕሎይቴሽን ወይም ደግሞ ህጻናትን ለገንዘብ፣ ለቪው፣ ለዝና መበዝበዝ የሚለው ነው። ይሄ ግን በጣም በቀጥታ እሱኑ ነው የሚመለከተው። እንደውም እሱ ድንቅ ብሎ ስለ ፍቅረኛና ስለ ሱስ፣ ስለ ሜካፕ ትቀቢያለሽ ወይ ፍቅረኛ አለሽ ወይ እያለ የሚጠይቃቸው ልጆች 6፣ 7፣ 8 ዓመት ቢሆኑ ነው 12፣ 13ም አልደረሱም። እና በቀጥታ ይህ ስቴትመንት ራሱን ይመለከተዋል። እሸቱን እንደው በቀና ልብና በሆደ ሰፊነት ከተመለከተው እኔስ ምን እያደረኩ ነው ብሎ ቢጠይቅ ያም ሆነ ይህ ትውልድ ይጠይቃል። ምን ላይ ቁጭ ብለሽ ማንን ታሚያለሽ ብሎ